ሆድ ያባውን ብቅል ያወጣዋል የሚባለው እውነት እኮ ዛሬ ትክክል ነው። ሰራ ትላላችሁ። ያብ እኮ በጣም ነው የሚወዳት እውነት ለመናገር እና ዛሬ ላይ በቃ በፍቅር መንገድ ላይ እንዴት እንደሆነ አያችሁት አይደለ? ማለት አንዳንድ ጊዜ ከልብ እየወደዳችሁ ነገር ግን በሚከሰቱብን ነገሮች በቃ ልባችን ሲሰበር ትላላችሁ። ልባችን ሲሰበር ሄዲዮ በምኑ በጭሱ በምኑ ታፍነው ይመጡና ከዛም በኋላ የልባቸውን ያንጀታቸውን ከውስጣቸው እንዳላችሁ ሄሎ ራሱ ዛሬ ሆነ ረጋ ብላለች። እንደ እስከ ዛሬው አይደለችም። ምክንያቱም ሳክሮ መጥቶ ያለውን ነገር የሆዱን ግልብጥ አድርጎ ነግሯታል ማለት ነው። ስለዚህ እኛም ተስፋ አለን ትላላችሁ። ከአሁን በኋላ ይታረቃሉ በእርግጠኝነት። ምንም ችግር የለም። ካላስ ይሄ እኮ ምንም ችግር የለው። ቆም ብሎ ላሰበው ሰው በቃ እሱን የሚያስደስተውን ነገር ስለምታውቅ አርግዣለሁ አለችው። አሁን ደግሞ የሆነ ነግሬያቸዋለሁ። ትናንት አብራችሁ ዶሮ ብያቸው ነበር። ዛሬ ምንትናቸውን በጠንያቸውን አንጥተው ለሽ ብለዋል ፍራሻቸው ላይ። በልተኛ ምንድን ነው የምፈልገው ስትለው የምፈልገውን ያንችን ብቻ ነው ሌላ ነገር አልፈልግም ብሎ ቆጭ። እሷም እሱንማ ከሆነ የምፈልገው እሱን ነው ብላ እንጥፍጥፍ አርጋ ጠብቀው ነበረ። ከዛ በኋላ በአንድ ላይ ለሽ ብለው አደሩ። ዛሬ ተፈጽሟል ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ምን ተገኝቶ ነው እንደዚህ ፏሻ ብርቅ ብለሽ የመጣሽው? ድምጽሽ ራሱ ተቀይሯል እንደምትሉ ተስፋ አደርጋለሁ። ምክንያቱም እኔ ደስ ብሎኛል የእውነት በቃ ተስፋውን አየሁበት። በቃ ታውቃላችሁ ለእሱ ያለው ቦታና ጨክኖ እንደማይሄድ ካሁን በኋላ እንደማይለያዩ ነው ተስፋለኝ። ሄሎ የቅርብ ሰው ካላችሁ በብዛት ምከሯት ማለት ነው የእውነት። ካሁን በኋላ ግን መተጣጣት የለባቸውም። በመሀላቸው ማንም ሰው መግባት የለበትም። ልዑልንም ማውጣት አለባት። እሱም ልዩን አውጥቶ በአንድ ላይ ፍቅራቸውን እንደዚህ እየተዋደዳቸው አንዳንድ ጊዜ ከሆኑት ያናድድ ያለና በህይወታችን አንድ ሰው መሸነፍ ካልቻለ ህይወት አያታምርም። ገባችሁ አይደለ? እና ብዙዎቻችን እኔም እወደዋለሁ እሱም ይወደኛል፣ ነገር ግን መሀላችን ላይ እሱም ላይ ልህ እኔም ላይ ልህ ካለ እየተዋደድን እንለያያለን። ግን እሳ እውነት ለመናገር እየተዋደድ የሚለያይ ሰው ከዛ በኋላ ያለው ህይወቱ አንድ ለብዙ ጊዜ ሌላ ሰው አምኖ የመቀበል እድል የለንም። በቃ መቀበል አንችልም። ለምንድነው የዛኛው ፍቅር አልወጣልንም? እንደገና ደግሞ ሁለተኛ እልህ ይዞን ስላጣ ነው ደግሞ በጣም እንጸጸታለን። ገብቷችኋል? ሶስተኛ ደግሞ የሚያናደነ ነገር በሰዓቱ ላይ ያን እየለመነን ነው ወይ ደግሞ በቃ ቀላሉን ነገር አካብዴን ወተነ ሶስተኛ ወደ እሱ መመለስ ስናስብ ደግሞ ወይ ቢበቀለ ነሳ ወይ ደግሞ የሆነ ነገር ቢሆን አረ የዛኔም ቢብያ ሁሉ ላይ ብገባ በቃ ነገሮች አይስተካከሉም። ማስተካከል ያለብኝ ትናንት ነበር የሚል ጥያቄ ውስጣችን ላይ ይገባና በጣም ይደብረናል። ለመመለስም ደግሞ ወይ ደግሞ መሸነፍ አንፈልግም። አያችሁት አይደል? ስለዚህ በቃ እናንተ ከዛ በኋላ ያለው ህይወታችሁ ወይ ከዛ ሰው አትመለሱ ወይ ሌላ ሰው እንዲያትቀበሉ የዘኘው ፍቅር አልወጣም እና በጣም ከባድ ነው። ከእንደዚህ አይነት ነገር እንደምነግራችሁ ያለፈ አለፈ። ግን አሁን ላይም በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ የምትፈልጉትን ነገር ከመናገር ወደ ኋላ አትበሉ። የምትፈልጉትን ነገር ከእጃችሁ ከመውጣቱ በፊት ጥንቃቄ አድርጉ። እንዳልኳችሁ ዛሬ ትንሽ ስህተት ልታጣላና ትችላለች፣ ትንሽ ስህተት ልታለያየን ትችላለች። ነገር ግን ያንን ሰው በጣም ለእናንተ በህይወታችሁ አስፈላጊ ሰው ነው ብላችሁ ካሰባችሁ በጣም የምትወዱት የምታፈቅሩት ከሆነ በትንሽ ስህተቱ ወስናችሁ ለመሄድ አትሞክሩ። ታገሱት። በቃ ምናልባት ይስተካከል ይሆናል። እናንተም ደግሞ ከተሸነፋችሁ ያነሰው ሴት ብልህ ናት ይባላል። እኔም ግን ብልህ አይደለሁም እንደናንተ። ግን ካሁን በኋላ ቢያንስ ከበፊቱ ጸባይ እየተቀየርኩ ነውና ለእናንተም ስለሚጠቅማችሁ። ብዙ ጊዜ ግትርነት ከባድ ነው። እንደነገርኳችሁ ይሄ በቃ በጣም የወጣ አመለካከት ያላቸው በጣም እናንተን ራሳችሁን የሚጎዳ ከሆነ ችግር የለውም ትታችሁ ብትሄዱ። ነገር ግን ትንሽዬ ስህተት አየን ብለን በቃ የምንወጣ ከሆነ ትንሽዬ ስህተት አየን ብለን ህይወታችንን ትዳራችንን የምናበላሽ ከሆነ የእውነት ቢሄዱት የባሰ ነው። በዚያ ላይ ደግሞ እንደነገርኳችሁ ያ የድሮ የሚያምልባችሁ ያ የድሮ የሚወድልባችሁ አሁን ላይ አይኖርም። የሰው ላይ አንድ ጊዜ ከተሰበረ ድጋሚ በቃ ያን ነው መስሎ ነው የሚታየንና ወራት አይደለም ቀናቶች አይደለም ግን አመታት ይፈጃል። አመታቶች ማለት ነው እንዲህ የሚቆጠሩ በቃ ይሆናል 3 አመት 2 አመት እንኳን አይሆንም እስከ 10 አመት 9 አመት 8 አመት ድረስ ቆስለው የሚኖሩ ሰዎች አሉ። ግን በስተመጨረሻ ሴት ስለሆኑ አግብተው መውለድ ስላለባቸው በቃ የማይሆን ሰው ጋር ስንት ሰው ሲጠይቃት የነበረ ሴት ስንት ሰው ፈላጊ የነበራት ሰው ያ የድሮ ስብራት ስላለባትና በትንሽ ነገር አበላሽተው ስለወጣይ እየጸጸታት ወይ ደግሞ ከሱ ልብ እንዳትመለስም እንዳልኳቸው ያጠፋችሁ ነገር ስለሚያማት አልመለስም ብላ ህይወታችሁ በእንደዚህ አይነት ተበሰቋ እንትን ብለው ተመሳቅለው የሚኖሩ በቃ የደስታን ጣሙን ሳያውቁት ከዛራቸው ተናጥለው
ነገር ግን ብቻቸውን እየኖሩ ደስታን አያውቁትም። ገብቷቸዋል። ገንዘብ ይኖራቸዋል፣ ይሰራሉ፣ ቤት ይኖራቸዋል፣ መኪና፣ ብዙ ነገር ሊኖራቸው ይችላል። ግን ደግሞ ቤትና መኪና ፍቅር አይሆንም። የእውነት ነው የምላችሁ። ምናልባት ተመኝተ ነው ትናንትና ተመኝተ ነው እያደረግነው ከሆነ እስከዛች ሰዓት እስከምናደርጋት ድረስ ያልማችሁትን ነገር ይመስላችኋል። ደስተኛ የሆናችሁ ነው የሚመስላችሁ። በቃ ያችን ነገር ነው ትኩረታችን፣ ሌላ ውስጥ አንገባም። ግን ያችን የምትፈልጓትን ቤት የሚሆን ቦታ የሚሆን የሆነ ነገርም ለመክፈት አስባችሁ ከሆነ ያችን ነገር ካደረጋችሁ በኋላ የእውነት ህይወት ያስፈልጋችኋል። በቃ ገንዘባችሁ ያ የጓጓችሁለት አይደለም፣ አያስደስታችሁም። ቤት አሁን ለመስራት ጓጉታችሁ ከሆነ ቤታችሁን ሰራላችሁ። እስከምትሰሩ ግን ሌላ ነገር በዙሪያችሁ አታዩም። በቃ ያችን አላማችሁን እስከምትጨርሱ ነው። ግን እሷን ከጨረሳችሁ በኋላ ያ ስትጓጉለት የነበረው ደስታ ያመጣላችሁም። ቤቱ ጥሩ ሆኖ ሳለ የምትፈልጉት አላማችሁ ጥሩ ሆኖ ሳለ ግን ደግሞ አላማ ብቻ ቤት ብቻ ያለ ሰው ከባድ ነው እና እንደዛ እያላችሁ ያንን አላማ ለማሳካት ብላችሁ ብዙ ጥሩ ሰዎችን አሳልፋችኋል፣ ካለፈው ህይወት ላለመርገም ብላችሁ። ግን መጨረሻ ላይ ከነዛ የባሰ ሰው ቢገጥመና በጣም ከባድ ነው እና መጀመሪያ ላይ ያፈቀራችሁ ሰው፣ መጀመሪያ ላይ የወደዳችሁ ሰው፣ ብዙ መስዋዕት ያከፈላችሁለትን ሰው ቶሎ ብላችሁ ለማስወጣት አትሞክሩ። ትንሿን ነገር አታካብዱ። ለዛም ነው እንግዲህ እና ሄሉና ያብ አሁን የነሱ ጸብ በጣም ትንሽ ነው። ይሄ ምንም አይደለም። ያው ልጅ አረገዝኩ ብላ አንደኛ እሱን ላለማጣት ብላ የተጠቀመችው ነገር እንደው ብሎ ቢያስበው አይምሮ ነጻ ይሆናል። ሁለተኛ ደግሞ እዚች ልጅ ዛሬ እንዴ ተወልዶም እኮ ይሞታል አይደል እንዴ? ተወልዶ መሞት አለ። ትልቅ ያሳድገው ራሱ ልጃቸው እየሞተባቸው አይደል? ስለዚህ ይሄ ደግሞ ትናንት የዛ 23 ቀን በፊት አረገዝኩ ብለው ዛሬ ቢታጣ ምንድነው ችግሩ? ይሄ ሊያለያይ አይችልም። ስለዚህ ይችን ትንሿን ነገር ምክንያት አድርገው እነሱ ከተለያዩ ነገ ጧት ይጸጸታሉ። ገባቸው አይደል? ቢለያዩ እኮ እሱንም ፈላጊ ያለው እሷን ፈላጊ ያላት ይኸው እንዳልክ ራሱ ለራሱ እየፈለጋት ነው አሁን ድረስ በቃ ወደ እሱ እንድትመለስ ይፈልጋል። ስለዚህ ሰው አላጣችን በጀርባዋ። ያብም ቢሆን እንግዲህ ይችል ያ ነው የምትባለው ልዩ ከጎን ሆና እያለች ነው። ግን ደግሞ እንዳልኳቸው ይህን ነገር ፈላጊ ስላላቸው ብቻ እነዚህ የሚዋደዱ ሰዎች መለያየት ስለሌለባቸው ይችን ትንሿን ጥቃቅን ነገር አልፈው ጥሩ ህይወታቸውን ቢኖሩ ነው። በዛ ላይ ደግሞ የነሱ ህይወት እየተረበሸ ያለው በእነሱ ችግር ብቻ ሳይሆን በሰው ነው። ገባችሁ? ስለዚህ እነዚህን ሰዎች መሰናክሎችን ህይወታቸው አውጥተው ቀጣይ ኑሩ እላችኋለሁኝ። ይህ ምክሬ እንደሚጠቅማችሁ ተስፋ አደርጋለሁ። ለምን ብዙዎቻችን ልባችን ስለቆሰለ ትንሽዬ ስህተት ነው የምንፈልገው። ወላሂ የድሮዎቹ እኮ በጣም ብዙ እንታግስ። ያን ድሮ ላይ አሁን የነበረን ህይወት ትታግሳችሁ ስለምትወዱት አሁን ላይ እኮ ለምናገኘው ሰው ቦታ የለንም። የሆነ ነገር ካለን የራሱ ጉዳይ ብለን ነው የምንወጣው። አያችሁ ታዲያ? ያ ማለት በቃ በፊት ስለተጎዳን ማለት ነው። እና የበፊታችሁን ትታችሁ ላለመውጣት ሞክሩ። እንዲህ ዘርጋችሁ አታፈቅሩም። ትናንት ያን ጎርቷችሁ ከዴ ትናንት አበላሽታችሁ ከመጣችሁ ዛሬ ላይ ትናንትና እሱ እንኳን አልሆነም እንኳን አሁን እያልን ስለምናስብ አይምሯችን ላይ ስለዚህ ከባድ ነው እና ማንኛችሁም ያላችሁን ነገር ላለመልቀቅ ታግሳችሁ ለመኖር ሞክሩ። እውነት ነው የምላችሁ። እየገባን የምንወጣ ከሆነ መቼም ሰው አንሆንም። ያለንን ነገር መያዝ እንልመድላችኋለሁ ውዶችዬ። ቻናሌን ሰብስክራይብ ማድረጋችሁን አትርሱ።